በአገራችን የሚገኙ ሁሉም የህዝብ ጥያቄዎች በሰላማዊና ህጋዊ መንገድ ሊፈቱ የሚችሉ እንደነበሩና አሁንም እንደሆኑ ከልብ ያምናል። ሰላማዊና ህጋዊ የችግር መፍቻችን ህብረተሰቡ ለማንኛውም ጥያቄና ጉዳይ የሚከፍለውን ዋጋ በማሳነስ ሰላምና ዲሞክራሲን፣ እድገትና የውል ተጠቃሚነትን በአነስተኛ ወጪ ለማስገኘት ያስችላል። ሰላማዊ ህጋዊ የችግር መፍቻ መንገዶች ለህዝብ ጥያቄዎች ተገቢ ምላሽ በማስገኘት ማህበራዊ ትምምንን ያጎለብታል። ማህበራዊ ትምምኑ እንደገና ተመልሶ የሀገርን ሰላም ይጠግናል። እድገትና የጋራ ተጠቃሚነትን፣ ዲሞክራሲና የዲሞክራሲ ልምምድን ያጎለብታል። በበለጸጉና በስርዓት በሚተዳደሩ ሀገሮች እንደሚታየው ሰላማዊና ህጋዊ መንገድ የመሪዎች ብቃት ለማሳደግም ተፈላጊ ነው። የመንግስት ፖሊሲ ለመቅረጽና ለማስቀረጽ ከዚያም አልፎ የመንግስትን የመምራት አቅም ለመገንባት የሚያግዙ የትምህርትና ስልጠና፣ የጥናትና ምርምር ተቋማት ለመፍጠር የሚቻለውን መንግስት ሰላምና የችግር መፍቻ መንገዶችን ለመከተል ቆርጦ ሲነሳ ብቻ ነው። በዚህ የተነሳ ማንኛውም ሰላማዊና ህጋዊ ችግር መፍቻ መንገዶችን በሀገሮች ውስጥ ለለውጥ ከፍተኛ አስተዋጽኦ ያለውን ማህበራዊ ካፒታል ለማሳደግ ሰፊ እድል ይከፍታል። ከዚህ በተጻራሪ ሰላማዊና ህጋዊ የትግል መንገዶችን የሚያጠብ ወይም ጨርሶ የሚዘጋ አገዛዝ ደግሞ ኃይልና አመፅን መግዣ መንገድ በማድረግ የሚመራውን ሀገርና ህዝብ ከባድ ዋጋ ያስከፍላል። ዜጎችና ልዩ ልዩ የህብረተሰብ ክፍሎች ለሚያቀርቡለት የፍትህ ጥያቄ ተገቢና ምክንያታዊ ምላሽ መስጠት እየተገባው ሁሉንም ነገር በኃይልና በአመፅ ለመፍታት ሲል መንገዱን ሁሉ በሸዋ አጥሮ እያንዳንዱን የህብረተሰብ ክፍል የሚከፍለውን ያልተገባ ዋጋ ያንረዋል። በዚህ የተነሳ ሰላማዊና ህጋዊ ችግር መፍቻችን ዘግቶ የሚገዛ መንግስት የህዝብን ችግር ለመፍታት ሲውል የነበረውን ገንዘብ፣ ጉልበትና ጊዜ ለጥፋት በማዋል ህብረተሰብን ብዙ ዋጋ ያስከፍላል። ሰላማዊና ህጋዊ ችግር መፍቻችን በማስፋፋት አዲስ አበባ ሀብት መፍጠርና የሀገሪቱን የእድገት እንቅስቃሴ ማስቀጠል ሲገባው በአብይ አህመድ አገዛዝ ዘመን እንደታየው በኃይልና በጉልበት እየተራመደ አስቀድሞ የተገነባውን ሁሉ ይንደዋል። ውድ የሆነውን የሰው ልጅንም ለስቃይና ሞት ይዳርገዋል። ላለፉት 8 ዓመታት መንግስታዊ ስልጣኑን የችግር መፍቻ ከማድረግ ይልቅ ችግር ማባባሻና አዲስ ችግር መፈልፈያ አድርጎ የተጠቀመበት የብልጽግናው መንግስት በሁሉም የህይወት መስክ ዋጋ ያስከፈለን መጥቷል። ሰላማዊና ህጋዊ ችግር መፍቻ መንገዶችን በመዝጋቱ ነው። ሰላማዊና ህጋዊ የችግር መፍቻ እድሎችን የሚዘጋ መንግስት አገር የሚከፍለውን ዋጋ የሚያንረውን ግን ራሱ በሚሰማራበት ኃይልና አፍራሽ አመፀኛ የችግር አፈታት ስልት ብቻ አይደለም። ፍላጎታቸውን በሰላማዊና ህጋዊ መንገድ ለመፍታት እድል የተነፈጉ ማህበረሰቦችን ወደ አመፅ መንገድ በመክፋትም ጭምር ህብረተሰብ የሚከፍለውን ዋጋ ያበዘዋል። በየትኛውም ሀገር እንደሚታየው ህዝብ በመንግስት መከዳቱን እስከሚያውቅ ድረስ መንግስትን የማመን ዝንባሌ አለው። መንግስት የቆረጠው እጅ እንዳለ ይቆጠራል በሚል ብሂል የሚመራው የሀገራችን ህዝብም የአብይ አህመድ መንግስት ክፉ መሆኑን እስኪገባው ድረስ በመንግስት ላይ ከፍተኛ አመኔታ አሳድሮ ነበር። መንግስት ሲኖር ሽፍታና ቀመኛ እንደሚቀንስ ወይም እንደሚጠፋ በማመን እየከፋውን ቢሆን በህግ አምላክ እየተባባለ ህግና ስርዓትን አክብሮ ለመኖር ቅድሚያ ይሰጣል። ይህ ዘመን ያስቆጠረ የህዝብ ህግ አስከባሪነት ትውፊት ግን መንግስት ራሱ ከህጋዊነት ይልቅ ህገወጥነትን፣ ከሰላማዊነት ይልቅ አመፀኝነትን የሚያስቀድም ሆኖ ሲገኝ ህዝብም የአመፅ መንፈስ ሊጋባበት ይጀምራል። ቀስ በቀስም በሰላማዊና ህጋዊ መንገድ ላቀረበው ጥያቄ አምባገነናዊ አመፃዊ ምላሽ በሚሰጠው መንግስት ላይ በተፈቀደለት ብቸኛ መንገድና ስልት የአመፅ ክንዱን ሊያነሳ ይገደዳል። የመንግስት ከፍተኛ መሪዎችና ዝቅተኛ ባለስልጣኖች አንዱ ከሌላው የማይሻሉ ሲሆኑ ወይም ደግሞ በህዝብ ቋንቋ አባቱ ዳኛ ልጁ ቀማኛ የሆነ ስራ ሲገጥመው አመፅን ዋና የመታገያ ስልቱ ለማድረግ ይጋብዘዋል። በዚህ የተነሳ ሰላማዊና የህጋዊ ችግር መፍቻ መንገዶችን የሚያጠቡ ወይም የሚዘጉ መንግስታት ህዝቡ ወዶና ፈቅዶ ሳይሆን ተገዶ በሚገባበት የአመፅ መንገድ ዋነኛ የችግር መፍቻ ስልት ሆኖ በሀገር ላይ እንዲሰለጥን መንገዱን ይከፍታሉ። አመፅና ጉልበት በሰለጠነበት ሀገር ደግሞ ደም መፋሰስና ውድመት መብዛቱ፣ ህብረተሰብ የሚከፍለው ዋጋ ማሻቀቡ የማይቀር ይሆናል። ይህም ሆኖ ህዝቡ መብቱንና ጥቅሙን ለማስከበር ሲል ተገዶ ለሚገባበት አመፃዊ መንገድ እና ለሚያስከትለው ውድቀት ብቸኛው ተጠያቂ ሰላማዊና ህጋዊ ችግር መፍቻ መንገዶችን በመከልከል የአመፅን ጎዳና የከፈተው መንግስት ነው። እነሆ ለህዝብ ፍትሃዊ ጥያቄዎች ሰላማዊና ህጋዊ ምላሽ መስጠት የማያውቀው የብልጽግናው መንግስት አሁን የዘራውን ማጨር ጀምሯል። ማዳበሪያ የጠየቁ አርሶ አደሮችን በድላ እየቀጠቀጠ በማባረር የአመፃን ጎዳና ያመላከተው የብልጽግናው መንግስት አሁን ደግሞ ከታጠቀ አማጻን በተጨማሪ በመላው ኢትዮጵያ አዲስና ሰፊ ህዝባዊ ተቃዋሚ ኃይል ብቅ ብሏል። ህዝባዊ መነሳሳቱ ከምንም ነገር በፊት ዜጎች የሀገሪቱን ህዝብ በአመፅና በማስፈራራት ሲገዛ የቆየውን የብልጽግናን መንግስት ተዳፍረው ለመብታቸው በአደባባይ መፋለም መጀመራቸውን አብስሯል። ይህ አዲስ የትግል ልምምድ በአንድ በኩል የገዢው ፓርቲ መንግስታዊ አቅም ከፉኛ መዳከሙን በግልጽ የሚያሳይ ነው። ሀገሪቱን የሚገዛው መንግስት ይህ የሚባል መልክ ያለውን የስልጣን ተዋረድ በውል የሚታወቅ በግምትና በነሲብ ሳይሆን በውል በተጠናና በታቀደ መንግስት የሚሰራ አንድም የሚኒስቴር መስሪያ ቤት
የለውም። ተማሪዎችን በገፍ የሚጥል እና ከትምህርት ገበታ እያፈናቀለ የሀገርን ተስፋ የሚያጨልም እንጂ በአጠቃላይ የትምህርትን በተለይም ደግሞ የመምህራንን ደመወዝ ክፈሉን ጥያቄ አሁን ደግሞ የዩኒቨርሲቲ ተማሪዎች ሰላማዊና ፍትሃዊ ጥያቄ በውይይትና በመግባባት ለመፍታት የሚችል የትምህርት ሚኒስቴር የለውም። የትምህርት ሚኒስቴርን አግዞ ይሁን ተክቶ የተማሪዎችን ችግር የሚያቃልል የክልል መስተዳደርና ሰላማዊ ፖሊሲም የለውም። የሹፌሮች ኬላን ይነሳልን ግብርም ይቀነስልን ጥያቄ ሰምተው በየስራ መስካቸው መፍትሄ የሚሰጡ የገቢዎችና የጉምሩክ የትራንስፖርትና ሎጂስቲክ ሚኒስትሮችም የሉትም። የህዝብን ሰላማዊ ጥያቄ ተቀብሎ መፍትሄ የሚሰጥ የሰላም ሚኒስትር፣ የወታደሮችን ጦርነት በቃኝ የሚል ጥያቄ የሚመልስ የመከላከያ ሚኒስትር፣ የሐኪሞችን ዘርፈ ብዙ ጥያቄዎችን በአግባቡ ሰምቶ በትክክል የሚመልስ መስሪያ ቤትም የለውም። በአጠቃላይ በጠቅላይ ሚኒስትሩ መመሪያና ቅኝት በቢሮ እድሳት ስራቸውን የጀመሩት ሁሉም የሚኒስቴር መስሪያ ቤቶች የግል ቤታቸውን ወደ ማሳደስ ተሸጋግረዋል እንጂ የህዝቡን ጥያቄ የመመለስ ቅኝትና ችሎታ አላዳበሩም። በዚህም ምክንያት ኢትዮጵያ የራሳቸውን የቢሮና የቤት እድሳት ከመከታተልና ከማስፈጸም ወጥተው መደበኛ የሀገር የማስተዳደር ኃላፊነታቸውን የሚወጡ የሚኒስቴር መስሪያ ቤቶች የሌሏት ሀገር ሆናለች። ንጉሱ አብይም ሀገርን በብቃት ማስተዳደር ፈተናን ወድቀው እርቃናቸውን የሚዋኙ ሆነው ሀገር ማስተዳደር የማይሆንላቸው ሀገር መምራት የማይችሉ ሰው መሆናቸውን እየደጋገሙ አረጋግጠዋል። ኃላፊነቱን በውል የማያውቅና የሚወጣ መንግስት መገንባት ያልቻሉት ጠቅላይ ሚኒስተሩ ያልታጠቁ ተማሪዎችን ያነሱትን ሰላማዊ ህጋዊና አግባብ ያለው ጥያቄ በኮማንዶ ሰራዊት በዱላና በጥይት ለማፈን መሞከራቸውን መንግስታቸው የወደቀና የከሸፈ መንግስት መሆኑን የሚመሰክር ነው። የከሸፈው የአብይ አህመድ መንግስት የኮማንዶ ሰራዊትን ከታጠቀው አማጻን ጋር በከፈተው ጦርነት ተወጥሮ ከተያዘባቸው የጦር ግንባሮች ቀንሶ የዩኒቨርሲቲ ተማሪዎችን ወደ ከፈቱት ሰላማዊ ተቃውሞ ወደ አደባባይ ለማዞር መገደዱ ያልታጠቁ ተማሪዎች ከፋኖና ከኦሮሞ ነጻነት ሰራዊት እኩል የሚያርበደብዱት እርባና ቢስ መንግስት እንደሆነ ማረጋገጫም ነው። ያልታጠቁ ተማሪዎች ያቀረቡትን ሰላማዊና ህጋዊ ጥያቄ በሲቪል አስተዳደር ሳይሆን በታጠቁ ሰራዊት ከታጠቀም ሰራዊት ኤሊት በሚባሉ የኮማንዶ ኃይልና ሪፐብሊካን ጋር ለማዳፈን የሚሞክር መንግስት በሁሉም የመንግስትነት መለኪያ መስፈርቶች ሲመዘን ያበቃለትና የከሸፈ መንግስት እንጂ ሌላ ሊሆን አይችልም። ይህ በዚህ እንዳለ ከትናንት ወዲያ በየቤቱ በማጉረምረም ተወስኖ የነበረው ህዝብ ወደ አደባባይ የተቃውሞ ፈንቅሎ መውጣት መጀመሩ ህዝባዊ ትግሉን በአዲስ ጉልበት አጠናክሮታል። ተማሪዎች፣ የመንግስት ሰራተኞች፣ የከባድ መኪና አሽከርካሪዎች፣ መምህራንና የከተማ ነዋሪዎች በተቀራራቢ ጊዜና በየአቅጣጫው በብልጽግና መንግስት ላይ ያነጣጠረ ከባድ ተቃውሞ ማሰማታቸው መላ የሀገሪቱ ህዝብ የብልጽግና መንግስት ነገር እንዳንገሸገሸውና ይህ የዘራፊዎች ፓርቲ በቀላሉ ሊቆጣጠር የማይችለው አንድ አዲስ የትግል ግንባር መፍጠሩን የሚያሳይ ነው። በብልጽግና አገዛዝ ስር በመንግስት ተቃዋሚዎችና ደንብ አስከባሪዎች ቁጣና ግልምጫ፣ ድብደባና እርግጫ ሲደነብር የነበረው ህዝብ በራሱ ተነሳሽነት የጀመረው ሰፊ የተቃውሞ እንቅስቃሴ ከዚህ ቀደም በታጠቀም ባልታጠቀም መንገድ ብልጽግና ሲታገል ለነበሩ ኃይሎች ሁሉ ትልቅ ጥንካሬ የሚያጎናጽፍ ነው። በመንግስት ላይ ህጋዊና ሰላማዊ ተቃውሞ ማሰማት የጀመረው ህዝብ አለ ሲሉት እንደሚሞተው ጸጉሯ ውሻ ከሩቅ የሚያስፈራውን የብልጽግና መንግስት ገጥሞ ማርበድበድ ሲጀምር በእርግጥም ብልጽግናን ለመገላገል የሚያካሂደው ትግል አንድ እርምጃ ወደፊት መራመዱ ብቻ ሳይሆን ከእንግዲህ ወደ ኋላ የማይመለስ የትግል ኃይል መፍጠሩንም የሚያመላክት ነው። በመሆኑም በጨካኞች አገዛዝ አምጾና ስርዓቱን ብርክ ያሳዘው ህዝብ አንድነቱን እያጠናከረና ጥያቄዎቹን እያጠራ ለመጓዝና ህዝባዊ መነሳሳቱን ቀጥሎ ለውጡ እንዲያበቃ ጥቂት ጉዳዮችን መጠቋቆም እንወዳለን። ኢትዮጵያ ውስጥ ሁሉም ችግር ከስርዓቱ መሰረታዊ ባህሪና ስህተቶች እንደሚመነጭ መገንዘብ ያስፈልጋል። ተማሪዎች የሚሰቃዩት የትምህርት ሚኒስቴር ብቻ ክፉ ስለሆነ አይደለም። አሽከርካሪዎች የሚንገላቱት የስርዓቱ ኬላ ጠባቂዎችና ሚኒሻዎች በተለየ ሁኔታ ክፉና ጨካኝ ስለሆኑ አይደለም። የኑሮ ውድነቱ የተባባሰው አህመድ ሸዲና ወይም እዮተካሊ ብቻ ለህዝብ ግድ የለሾች ስለሆኑ አይደለም። ለ8 ዓመት አገሪቱን የመራውና ብልጽግና ተብየው መንግስት የገነባው ስርዓት የዝርፊያና አፈና የጦርነትና ውድመት ስርዓት ስለሆነ ነው። ከትምህርት ፖሊሲውና ከትምህርት አስተዳደር ጋር በተያያዘ ያጋጠሙት ችግሮች አንዳንድ ወገኖች በተላላነት እንደሚገልጹት ጠቅላይ ሚኒስትር መላክ የዜማ ብልጽግና ብርሃኑ ነጋ ብቻ የዲያብሎስ ቁራሽ ስለሆኑ አይደለም። የአሳ ግማቱ ካናቱ እንዲሉ ሁሉም ችግሮች የሚፈለፈሉት በብልጽግናው ስርዓትና የብልጽግናው ቁንጮ በሆነው ፈላጭ ቆራጭ አብይ አህመድ ነው። ብልጽግና ውሎ የሚያድርበት እያንዳንዱ ቀን በመላው ኢትዮጵያውያን ላይ የክፋት ጉዳት የምታስከትል ነች። በዚህ ላይ ስግብግቡ የብልጽግና መንግስት በቅርቡ በነዳጅ ምርት ላይ የ30 በመቶ ዋጋ ጭማሪ ለማካሄድ እየተዘጋጀ በመሆኑ በአጭር ጊዜ ውስጥ መላው የሀገሪቱ ህዝብ ሊሸከመው የማይችል መከራ ይወርድበታል። ይህ በህዝብ ድህነትና ጉስቁልና የሚደሰት መንግስት በስልጣን ላይ የሚቆይባት እያንዳንዷ ቀንና ሰዓት መልካም ነገር ይዛ እንደማትመጣ ከ7 ዓመት በላይ ያለፍንበት ህይወት የሚያረጋግጠው ነውና ትኩረታችንን፣ ፍላጎታችንና ትግላችንን ማስተባበር ይኖርብናል። ህዝቡ ለትግል በቁርጥ
በቁርጠኝነት በተነሳበት በዚህ ወቅት ትኩረት ሊሰጠው የሚገባው ጉዳይም የሀገሪቱን ልሂቃን የሚመለከት ነው። ከቅርብ ጊዜ ወዲህ በውጭም በውስጥም የሚገኙ የኢትዮጵያ ልሂቃን የብልጽግና መንግስት ለማስወገድ የሚያስችል የተባበረ ትግል በማካሄድ ላይ እንደሆኑ በተለያዩ መንገዶች ያሳወቁት ጉዳይ ነው። የብልጽግና መራሹ መንግስት ክፋት ቀድሞም ይሁን ዘይግቶ የተገነዘቡ ልሂቃን በአሁኑ ጊዜ ስርዓቱን ለማስወገድ ቅድሚያ ሰጥተው ከመንቀሳቀስ በተጨማሪ በመካከላቸው የተፈጠረውን ትብብር ለማጠናከር እየሰሩ እንደሆነ አሳውቀዋል። የታጠቁ ኃይሎችም በቅርብ እየተገናኙ በመመካከር ትግላቸውን በማስተባበር ከብልጽግና ውድቀት በኋላ የሚኖረውን ሂደት የተረጋጋ ለማድረግ እየተዘጋጁ እንደሆነ ተገልጿል። እነዚህ ሊበረታቱ የሚገባቸው ጥሩ ጅማሮች ናቸው። ይሁንና አሁንም የሀገራችን ልሂቃን ለሁኔታው በሚመጥን ደረጃ ተዘጋጅተዋል ማለት አይቻልም። ለመሆኑም ልሂቃኑ ህዝቡ ቁሞ እንደማይጠብቃቸውና ከነሱ ቀድሞ መንቀሳቀስ እንደጀመረ ተገንዝበው ራሳቸውን ለወቅቱ በሚመጥን ደረጃና ፍጥነት ማዘጋጀት ይጠበቅባቸዋል። ልሂቃን ህዝባዊ የለውጥ እንቅስቃሴና ፍላጎት እነሱ በሚፈልጉት ጊዜና ቀመር በሚያስቡት መንገድና ስሌት ብቻ ሊመራ እንደማይችል ተቀብለው የህዝቡን የለውጥ ተነሳሽነት የሚያጠናክር ሚና መጫወት ይገባቸዋል። ሲያሻቸው ህዝቡ ተኝቷል እያሉ ቀድሟቸው ሲነሳም ግራ እየተጋቡ የሚጀመርም የሚሳካም ለውጥ እንደሌለ ካልተማሩ ህዝቡ ከባድ ዋጋ እየከፈለ መቀጠሉ የማይቀር ይሆናል። በመሆኑም ትግሉን እንመራለን ካሉ ከምር መዘጋጀታቸውን በተግባርና በፍጥነት ማሳየት ይኖርባቸዋል። ልሂቃንን ልሂቅ የሚያሰኛቸው ከሰራተኛው ህዝብ አስቀድመው ለሁኔታው የሚመጥን ፍኖተ ካርታ አዘጋጅቶ የህዝቡን ትግል በመምራት እንጂ ሳይዘጋጁ በመያዝ አይደለምና ቀድሟቸው የሄደውን ህዝብ በመነሳሳት ትክክለኛ አፈር ለማስያዝ ሚናቸውን በቅጡ መጫወት ይጠበቅባቸዋል። በሌላ በኩል ደግሞ የብልጽግና መንግስት የህዝቡን ተቃውሞ ለመግታት የሚያሰማራቸው የመከላከያ ሰራዊት፣ የኮማንዶ ሪፐብሊካን ጋርድ አዛዦች እና ወታደሮች በወገኖቻችሁ ላይ የጥፋት እጃችሁን ከመሰንዘር ልትታቀቡ ይገባል። የፌዴራልም ሆነ የክልል ፖሊስ ሰላማዊ ሰልፍ በወጡ ወገኖቻቸው ላይ የኃይል እርምጃ እንደማይወስዱ የተረዳው ጠቅላይ ሚኒስትር አብይ አህመድ መንግስት በሰላማዊ መንገድ ጥያቄ ባቀረቡ ወንድምና እህቶቻችሁ ላይ ቃታ እንድትስቡና ደም እንድትፋሰሱ በማድረግ ከወገኖቻችሁ ጋር ደምን ለማቃባት ወደ ኋላ እንደማይል ከናንተ በላይ ምስክር የለም። ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በሚካሄደው ጦርነት ደመከልብ እንድትሆኑ ያደረጋችሁ ሳይበቃ እነሆ ዛሬ ደግሞ ካልታጠቁ ተማሪዎችና ሌሎች የማህበረሰብ ክፍሎች ጋር በመቅጠብ የኢትዮጵያ ህዝብ ደመኛ ጠላት ሆናችሁ እንድትሳደዱ እያዘጋጃችሁ ነው። ስለሆነም እምቢዎ በወገናችን ላይ እጃችንን አናነሳም በማለት የብልጽግና መንግስት ስርዓተ ቀብር ለማፋጠን ከህዝቡ ወገን ተሰለፉ። መላው ኢትዮጵያውያን የራሳቸውን ጥያቄ ተነሳስተው የሚታገሉ ወገኖቻችን ያለንን ድጋፍ በቁርጠኝነት ልንገልጽላቸው ይገባል። በግፈኛው የብልጽግናው ስርዓት ላይ ያነጣጠረው ትግላቸው እንዲሳካ አቅማችንን የፈቀደውን ያህል ድጋፍ ልንሰጣቸው ይገባል። ይህ መሰረታዊ ጉዳይ እንደተጠበቀ ሆኖ ሁላችንም መዳን የምንችለው የችግሮቻችን ሁሉ ምንጭ የሆነውን ብልጽግና የሚባል የጋራ እንቅፋት የሆነውን ፓርቲ ስንጠራርገው እንደሆነ ለአፍታም ያህል መጠራጠር የለብንም። መንግስታዊ አመፅን መተማመኛ አድርጎ ለ8 ዓመታት የገደለንን ያጋደለንን ብልጽግናን የጋራ ኢላማችን መሆኑን መዘንጋት የለብንም። የሀገራችን ውድቀት ምንጭ ብልጽግና እንጂ በብልጽግና ጡንቻ እየተደቆሰ የትኛውም ህዝብ አይደለም። ከብልጽግና በኋላ የተሻለ ስርዓት ለመገንባት የምንችለው ጨካኙ የአብይ አህመድ መንግስት በመካከላችን የገነባውን ያለመተማመንና መጠራጠር ግንብ በማፍረስ ለመሆኑ በልዩነታችን ሳንገታ ከልዩነታችን ባሻገር የጋራ አንድነት ለመገንባት የማስተዋል ጥበብን እናዳብር። በተፈጠረ ልዩነታችን ሳንገታ ጠንካራ አንድነት የገነባን ቀን ራሱን በራሱ እያቆሰለ የሞት አፋፍ ላይ ያደረሰውን የብልጽግና መንግስት እድሜው አጭር መሆኑ አይቀርም። አበቃን። ሰላም ለሁላችን ይሁን።